ፖሊሶቹ የዲኤንኤ ምርመራ ማድረግ አለብን ብለው እያሉ ምን ያደርጋል? እሱ ግን ቀድሞ አባቱን አውቆታል። ለነገሩ እኮ ይሄ እንደሚመጣ እኮ ግልጽ ነው። ተደብቀን በሰራነው ኃጢአት በግልጽ እየተቀጣ ነው። ከእናት ውጭ አባት መሆኑን የሚያውቅ ሰው ነበር ወይ? ደግሞ አባት እዛ ቤት ውስጥ መምጣት በጣም የሚያስጠላው የሚያስቀይመው ሰው ነበር? ወንድሜ እንደውም አንድ ነገር ልንገርህ አይደለ? ሆን ብለህ እሱን ለመጉዳት አንድ ነገር እየፈለክበት ነበር። የእውነት እንደዚህ ነው የምታስቢው? አዎ እንደዚህ ነው የማስበው። ፈጣሪስ አሁን ከትንሽ ጊዜ በኋላ የምትወዳት ልጅ ሊያገባ ነው። ስለዚህ ሆን ብለህ ነው ሰርጉን ለማጨናገፍ እንደዚህ እየሆንክ ያለው። ልጄ በሰርግ ዋዜማ ይሄ ነገር በመከሰቱ በጣም አዝናለሁ። እና ሰርጉ ሊቆም ነው? ለምን ሊቆም? ሁላችንም አዝማሚያችን ስላሰጋኝ ነው። ሁሉም ነገር ባለበት ነው የሚቀጥል። መቅጣት ካለበት እንኳን የሚያጠፋው ሰው መቅጣት ያለበት። ማን አጥፍቷል አባዬ? አሁን መቀጣት ካለበት ያጠፋው ሰው ብቻ ነው የሚቀጣው ብለህ ነበርኩ። አሁን እባክህን ወደ ቤት ሄድና አረፍ በል። እባክሽ እማዬ፣ እውነቱ አፍጥጦ መጥቶ እንኳን ልትዋሽኝ እንዳትሞክሪ። አንቺ በሌለ ነገር ራስሽን አታጨናንቂ። መርማሪው የምጠረጥረው ሰው አለ ወይ ብሎ ሲጠይቀኝ መጀመሪያ አንተን ስም የጠራው። ምንድነው? ምን ሆናችሁ ዳጊ? ምንድነው? ሰማኛለህ? ዛሬውኑ ይሄን ቤት ለቀን እንድትወጣ ፈልጋለሁ። እሺ? ቆይ ለምንድን ነው እንደዚህ ነው? ወይስ መርማሪ ፊት ትቀርባለህ ስላለ ይሄን ሻገለዋለሁ? እረፍ እያልኩ እረፉ። እንዴት ወንድሜ ገዳይ ትለዋለህ? አዝኝልህ አቅርቤ ነበረ፣ ግን በጣም ተሳስቻለሁ። ያ ሂዱ ብቻዬን ነበር አባቴን ስፈልገው። ቆይ እኔ አጠገብ ያለው እናት አልታይ ብዬሽ ነው ብቻዬን ነኝ ብለህ የምትለኝ? ለይኩን አውቀህ እኮ አላደረግከውም። ይሄ ነገር ሲፈጸም እኮ እኔም እዛው ነበርኩኝ። አደጋ እኮ ነው። አውቄውን ሳላውቀው አንድ ምስኪን አባት አልባትርስ ለይኩን ራስን ስትቀጣና ስትጎዳ እኮ ነው የከረምከው። ወንጀሉን ካልፈጸመ ምን ያንቦቀቡቀዋል? አርፎ አይቀመጥም? ያጽናና ሲመጣ እኮ ነው አባት ገዳይ አድርገህ የመለስከው። ምን ነው ታዲያ ከሰርጉ በፊት የአደጋ ጊዜ ተጠሪነትሽ ቀደመ። ናሁን በደንብ ልክ ነው። አንተ እየተበቀልከው ነው። ሄሎ ኤርሚያስ፣ የት እንደምንገናኝ ብቻ ንገረኝ። አሁን ማን ምን እንደሆነ የሚታይበት ሰዓት። ኤርሚያስ አሁን ላይ ከአምራን የሰማውን ይሄንን ሚስጥር ለዳግም ሊነግረው ደውሎለታል ማለት ነው። በዛ በኩል እቤት ደግሞ ዝናሽና ለይኩን ስለ ኤርሚያስ እያወሩ ነው። ኤርሚያስን የሆነ ነገር አድርገን ማስቆም አለብን የሚለው ነገር እየተማከሩ ነበር። እዚህ ጋር ከዳግም ጀርባ ደግሞ ኤሚ ተደብቃ እሱን እያየች ነበርና ኤርሚያስም እንደደወለለት አውቃለች። እዚህ ጋር ዝናሽና ለይኩን ቀድሞ ኤርሚያስን ያስቆማሉ ወይ ኤሚ ትቀድማቸዋለች ወይስ እዚህ ጋር እነሱ ሳይቀድሙ ወይ ደግሞ እነሱ የሆነ ነገር ሳያደርጉ ዳግምና ኤርሚያስ ተገናኝቶ ኤርሚያስ ይሄንን ሚስጥር ለዳግም ይነግራል የሚለው ነገር በጣም አጓጊ ቢሆንም ግን ደግሞ ሊሆን የሚችለው እዚህ ጋር ኤሚ ወሳኙን ሚና እንደምትጫወት ነው ማለት ነው። ቀደም ብላ ዳግም ኤርሚያስ ጋር ከመሄዱ በፊት ለኤርሚያስ ትደውልና ምናልባትም ኤርሚያስ የሚፈልገውን ነገርም ልታደርግለት ትችላለች ማለት ነው። ኤርሚያስ በተደጋጋሚ እሷን ሲጠይቃት የነበረው ያንቺን የአክሲዮን ድርሻውን ሙሉውን በስሜ አድርጊ ሲላት ነበርና ያንን ነገር አደርግልሃለሁ፣ ይሄንን ነገር ለዳግም አትናገር ብትለው ምናልባትም ኤርሚያስ እዛ ጋር ሀሳቡን ይቀይራል፣ ዳግምንም አያገኘውም ማለት ነው። ኤሚ አሁን ላይ ይሄንን ነገር አረጋግጣለች። ከዚህ በፊት ደጋግማ ዝናሽን ብትጠይቃትም ዝናሽ ደግሞ ይሄንን ነገር አላደረግንም፣ እኛ ስለምንም የምናውቀው ነገር የለም ብትላትም ኤሚ ደግሞ ለይኩንና ዝናሽ ሳሎን ቁጭ ብሎ ሲያወሩ የነበረውን ነገር ሁሉ ሰምታለች። ያ ማለት ለይኩን ሰንበቱን እንደገደለ አረጋግጣለች ማለት ነው። ለዛ ደግሞ እዚህ ጋር አባቷን ለመጠበቅ ከአባቷ ለመከላከል ብላ የአክሲዮን ድርሻዋን አሳልፋ ለኤርሚያስ እንደምትሰጥም ግልጽ ነው ማለት ነው። ሌላው ነገር ደግሞ አክሲዮኗን ለኤርሚያስ ልትሰጥ የምትችልበት ሌላው ነገር ወንድሟ ናሆም ሊያገባ ነውና ሰርጉ እንዲበላሽ አትፈልግም። እዚህ ጋር ለይኩን ታሰረ ማለት ቤተሰቡ ደስተኛ ሆኖ ሰርግ ሊደግስ ስለማይችል ማለት ነው። ያ ነገር ደግሞ እንዲሆን ስለማትፈልግ እኔ ለኤርሚያስ የአክሲዮን ድርሻዬ ልስጠውና እሱ ደግሞ ይሄንን ሚስጥር ለዳግም አይናገር፣ ምናልባት ፖሊሶቹ በራሳቸው ጊዜ መርምሮ እስከሚደርሱበት ድረስ በዚህ መሃል እኛ የሆነ መፍትሄ እናገኛለን፣ እናም ደግሞ ምናልባት ሰርጉም ይደገሳል የሚለውን ነገር ያንን ነገርም አስባ ሊሆን ይችላል ማለት ነው።
ግን ደግሞ እዚህ ጋር ሊፈጠር የሚችለው ዳግም ኤርሚያስ ጋር ከመሄዱ በፊትና እዛ ጋር ዝናሽና ለይኩን ኤርሚያስን ከማግኘታቸው በፊት ኤሚ በእርግጠኝነት እዚህ ጋር ኤርሚያስን ደውላ አግኝታው ወይ ደግሞ በስልክም ሊሆን ይችላል እሱ የሚፈልገውን ነገር ልታደርግለት እንደምትችልና ባለፈው እውነቱን ይሁን ወይ ደግሞ ውሸቱን ባይታወቅም ከሷ ጋር ፍቅሩን ማስቀጠል ራሱ እንደሚፈልግ ነግሯት ነበር። ፍቅሩን መቀጠልም ከሆነ ወይ ደግሞ ገንዘብም ከሆነ ወይ ደግሞ የሷን የአክሲዮን ድርሻም ከሆነ ኤርሚያስ የሚፈልገውን ነገር ሁሉ ሰጥታው እዚህ ጋር ይሄንን ነገር ከማድረግ እንደምታስቆመው ግልጽ ነው ማለት ነው። ዳግም አሁን ላይ ከሁሉም ሰው በላይ ደግሞ የጠረጠረው ናሆምን ነው። ናሆም ከዚህ በፊት ሰንበቶን በጣም ይጠላው ነበር። በተለይ አንድ ቀን ሰንበቶ እነሱ ቤት ግቢ ውስጥ ሆኖ ሲጋራ ሲያጨሳይ እንዴት ነው እዚህ ግቢ ውስጥ ሲጋራ የሚያጨሰው በሚለው ሰንበቶ ላይ ተቀይሮ ነበር። በጣም ጠልቶት ነበር። እናም ከዛ ቤት እንዲወጣ በተደጋጋሚ ሲነግራቸው ነበርና ዳግም ደግሞ አሁን ላይ ከዚህ በፊትም አባቴን ሲጠላው የነበረው እሱ ነበርና እዚህ ጋር ደግሞ ሊገለው የሚችለው እሱ ነው ብሎ ነው የጠረጠረው። እናም ደግሞ ያኔ ሰንበቶ የጠፋ ጊዜና ዳግም በትኩሱ ሲፈልግ የነበረ ጊዜ ራሱ እዛ ሳሎን ሶፋ ስር የሰንበቶ ላይተር አግኝቶ ነበርና አባቴ እዚህ መጥቶ ከናሆም ጋር ተጣልቶ ናሆም ነው የገደለው የሚለውን ነገር ነው እሱ አሁን እዚህ ጋር እያሰበ ያለው። ዝናሽ እዛ ጋር ከሰንበቶ ጋር ብትጣላና ሰንበቶን በጥሩ አይኗ ባታየው ራሱ ተገለዋለች ብሎ አልገመተም። እሱ አሁን ላይ ፊት ለፊቱ ወይ ደግሞ አይኑ ላይ እየሄደ ያለው ያኔ ናሆም አባቱን የሚያናግርበትና ለአባቱ ያለውን ጥላቻ እንዴት ሲያሳየው እንደነበረ ነው። ለዛም ነው አሁን ላይ ናሆምን ከሁሉም ሰው በላይ ነጥሎ እሱ ሊጠረጥር የቻለው ማለት ነው። ሌሎች ሰዎች ደግሞ አሁን ላይ እያሰቡ ያሉት እሱም ኑሐሚንን ስለሚያፈቅራት ናሆምና ኑሐሚን ደግሞ ሊጋቡ ስለሆነ ለዛ ነው ዳግም አሁን ላይ ከሁሉም ሰው ነጥሎ ናሆምን ሊጠረጥረው የቻለው። ለዛም ነው ናሆምን ሄዶ ፖሊስ ጣቢያ በመጀመሪያነት በአንደኛነት ደረጃ አባቴን ይገላል ብዬ የምጠረጥረው እሱ ነው ብሎ የናሆምን ስም የሰጠው በዚህ ምክንያት ነው ብሎ አሁን ላይ እያሰቡ ነው። ግን ደግሞ ነገርየው እንደዛ አይደለም። ዳግም እዚህ ጋር ኑሐሚን ቢያፈቅራትም ከሷ ጋር መሆን ቢፈልግም ናሆም ደግሞ እሷን ለማግባት መዘጋጀቱ ቢያስቀይመውም ግን ደግሞ ዳግም እዚህ ጋር የጠረጠረው ነገር በጣም ትክክል ጥርጣሬ ነው። ማናችንም ብንሆን ልንጠረጥር የምንችል አይነት ጥርጣሬ ነው ማለት ነው። አንድ ሰው ከዚህ በፊት የኛን አባት ሲጠላ ወይ ደግሞ ሲያንቋሽሸው ሲሰርቦ ከነበረና አባታችን ደግሞ ከጊዜ በኋላ ተገሎ የሆነ ጫካ ውስጥ ቢገኝ እኛ ወደ ፖሊስ ጣቢያ ሄደን ቅድሚያ ማንን ነው ልጠረጥሩ የምችሉ ብለን ብንጠየቅ አሁን ዳግም እንደሚያደርገው እንደምናደርግ ግልጽ ነው ማለት ነው። ሌሎች ሰዎች ደግሞ ይሄንን ነገር አሁን ላይ ሊገምቱ አልቻሉም ማለት ነው። ምናልባትም ከጊዜ በኋላ ይሄንን ነገር ፖሊሶቹ መርምሮ ከመድረሳቸው እዛ ቤት ከመምጣታቸው በፊት አሁን ላይ ለይኩን እያወራ እንዳለው እጁን ሰጥቶ ከህሊና መንጻት እንደሚፈልግና እኔ ንጹህ መሆን እፈልጋለሁ፣ ህሊናዬ በተደጋጋሚ እየወቀሰኝ ሰላም ነስቶኛል እያለ ነውና ምናልባት በዚህ መሃል እሱ ሄዶ እጁን ከሰጠ ነገሮች ሁሉ መልስ ያገኛሉ ማለት ነው። ግን ደግሞ ዳግም አሁን ላይ እንዴት ነው ናሆምን የሚጠረጥረው? ናሆም ኑሐሚንን ስለቀማው ለዛ ነው እንደዚህ ያደረጉ ብለን መፍረድ አንችልም ማለት ነው። ይሄንን ነገር ደግሞ ናሆም ቀደም ብሎ ከኑሐሚን ጋር ራሱ መኪና ውስጥ ሲያወሩ ነበር። እኔ ነበርኩ አባቱ በህይወት የነበረ ጊዜ ስጣላው የነበረው፣ ስለዚህ ምናልባት እኔን እንዳይጠረጥሩ ብሎ ይሄንን ነገር ጠቅሶ ነበር። ያ ነገር ደግሞ እዛ ጋር ናሆም እንደፈራው ሆነዋል ማለት ነው። መርማሪውም ምን ታይቶት እንደሆነ ባይታወቅም የሰንበቶ ገዳይ የዳግም አባት ሞት ላይ ምናልባት ገዳዩ እዛ ቤት ውስጥ ሊኖር ይችላል በሚለው ነው ይሄንን ከአጽሙ ላይ የተገኘውን ብራስሌት ለዳግም ሰጥቶ ዳግም ወደ ቤት እንዲወስድ ያደረገውና ከዛ በኋላም በተደጋጋሚ መርማሪው ዳግምን ሲጠይቅ የነበረው አንተ ይሄንን ብራስሌት አውጥተህ ስታሳያቸው ከዛ ቤት ውስጥ ማን የደነገጠው ብሎ በተደጋጋሚ ሲጠይቀው ነበር ማለት ነው። ዳግም ደግሞ ያኔ ይሄንን ነገር አስተውሎ ነበር። እዛ ጋር ዝናሽን ለምንድን የደነገጥሽው ምንድን ያስደነገጠሽ ብሎ ጠይቋት ነበር። ግን ደግሞ እናቱ ስለሆነች ይሁን ባይታወቅም ይሄንን ነገር ለመርማሪው ሊነግረው አልቻለም። እኔ ማን እንደደነገጠ አላስተዋልኩም ብሎ ነው ይሄንን ነገር ሸፋፍኖ ያለፈው። ግን ደግሞ በአንደኝነት ደረጃ ማን ነው የምትጠረጥረው የሚለውን ነገር ሲጠይቀው የናሆምን ስም ሰጥቷል ማለት ነው። ሌላው ነገር ደግሞ ዳግም ከዚህ በፊት ሲጠረጥር የነበረው ለይኩን ራሱ ሲጠረጥር ነበር ማለት ነው። ከለይኩን ጋር ሲያወሩ በሚያወሩበት ሰዓት ዳግም እዛ ጋር ስለ አባቱ ስለ ሰንበቶ መጥፋት የሚለውን ሀሳብ ሲያነሳ
ለይኩን ሁሌ ይረበሻል ወይ ደግሞ ፊቱ ይቀየራል ወይ ደግሞ ወሬውን አቋርጦ ነው ተነስቶ የሚሄደው። ይሄ ነገር በተደጋጋሚ ሲከሰት ዳግም ላይ ጥያቄ ፈጥሮ ነበር። ለምንድን ነው ለይኩን ስለ አባቴ እኔ ሳነሳ የሚረበሸው የሚለውን ነገር ሲያስብ ለይኩን እዛ ጋር ስለ ሰንበቱ መጥፋት ወይ ደግሞ ስለ ሰንበቱ አንዳች ነገር እንደሚያውቅ እርግጠኛ ሆኖ ነበር። ግን ደግሞ አሁን ላይ ይሄንን ነገር ለመርማሪው የተናገረ አይመስልም ማለት ነው። ግን እዛ ጋር ሲያወራ እንደነበረው ብዙ ነገር ለመርማሪው እንደጠቆመ ነው እና ምርመራው ተጀምሯል ብሎ ይሄንን ነገር ለዝናሽ ተናግሯል ማለት ነው። አሁን በስተመጨረሻ ላይ እየተከሰተ እንደነበረው ኤርሚያስ ደውሎለት ሊገናኙና ኤርሚያስ የሚያውቀውን ነገር ሊነግረው እንደሆነ ነበር። እዛ ጋር አሁን ቅድም እንዳወራ ነው ኤሚ ቀድማው ኤርሚያስን ይሄንን ነገር እንዳይነግሮ ብታስቆመው ዳግም በኤርሚያስ በኩል ብቻ አይደለም ይሄንን ነገር የሚሰማው ማለት ነው። ሌላኛዋ ደግሞ ይሄንን ሚስጥር የምታውቅ አምራን አለች። በእርግጥ አምራን ባለፈው አሁን ላይ እንደተቀየረችና ከዚህ በፊት የበደለቻቸው ሰዎችን እየዞረች ይቅርታ እየጠየቀች ነበር። በእርግጥ ያንን ነገር ያደረገችው ለራሷ ክፋት፣ ለራሷ ተንኮል፣ ሌላ ነገር ለማድረግ ሴታፕ ለማመቻቸት ነበር። ግን ደግሞ አሁን ላይ ያሰበችው ነገር ወይ ደግሞ የሆነ ክፋት የሆነ ተንኮል አስባ ያ ነገር አልሳካ ካለ ምናልባትም እዚህ ጋር ዳግምን ጠርታው ይሄንን ነገር እንደምትነግረው ግልጽ ነው ማለት ነው። ምናልባት አሁን ላይ እዛ ጋር ናሆም የሰጣት ገንዘብ አለ፣ ለይኩንም የሰጣት ገንዘብ አለ። ያንን ገንዘብ አግኝታ ለተወሰነ ቀናትም ከመንገዳቸው ላይ ዞር ካለች ነው እንጂ አምራን ደግሞ ትክክለኛ ነው የኔ ጊዜ አሁን ነው የሚለውን ሰዓት አስባ ምናልባትም ልትመጣ ትችላለች። ይሄንን ነገርም ለዳግም ልትነግር ትችላለች ማለት ነው። ከዚህ በኋላ ሊፈጠር የሚችለው ነገር ምንድን ነው ብለን ስንገምት ምናልባትም አሁን ላይ ቤተሰቡ ሁሉ ለማየት የጓጓለት ሰርግ ምናልባትም ሊቀር ይችላል ማለት ነው። አሁን ላይ ቤተሰቡ እንዲህ ተጨንቆ ዳግም እንደዚህ ተረብሾ እዛ ቤት ውስጥ እንደዚህ ስለ አባቱ እያሰበ እያለቀሰ ቤተሰቡ ሰርግ ሊደግስ አይችልም ማለት ነው። ይሄንን ነገርም ናሆም እዛ ጋር ከለይኩን ጋር የሆነ ግሮሰሪ ቁጭ ብሎ ሲያወራ ነበር። ራስ ወዳድ ሆኜ ነው እንጂ ይሄን ሰርግ ሌላ ጊዜ ማድረግ እንችላለን የሚለውን ሀሳብ አንስቷል ማለት ነው። ምናልባት እዚህ ጋር የተፈጠረው ነገር የዳግም አባት የሚለው ነገር ይሄ ነገር መልስ እስካላገኘ ድረስ ምናልባት ቤተሰቡ ሰርግ አይደግስም ማለት ነው።